ህይወታቸውን በሰላም ጀምረው ድንገት ሞት ስለወሰዳቸው አርቲስቶች ከሞታቸው ጥቂት ደቂቃዎች በፊት የመጨረሻው ቃላቸው እንዲሁም የነጻነት ወርቅነህ የመጨረሻ ሰዓታት ልናስቃኛቸው ወደናል። በዚህ ቅኝት ውስጥ የነጻነትና የታሪኩ ባባን እስከ ሞት ድረስ የሚያመሳስላቸውን ክስተቶችን እነግራችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ጸሎት እንደሆነ ከሚታወቅባቸው ነገሮች አንዱ ቅድም አይቸው አሁን አውርተን ነበር የሚባሉ ገለጻዎችን የሚያስከትል ድንገተኛ ሞት ሲገጥም ነው። ሞት መቼም የማይቀር ነገር ቢሆንም ድንገት ሲሆን ቋሚው ይጎዳል። ያቺ ቀን ከሚወዱት ጋር የሚለያዩበት እንደሆነ አለማወቅና ስንብት በሌለው መልኩ ምን ማለት እንደፈለጉ ሳያውቁ ወዳጅን ወደ መቃብር መክተት ከበድ ያለ ሐዘን ውስጥ ይከታል። በሀገራችን ከሞታቸው እኩል አሟሟታቸውና የመጨረሻ ንግግራቸው አንጀት የሚበላ አርቲስቶች በርከት ያሉ ናቸው። በተለይ ጠዋት አይተናቸው ከሰዓት ሞታቸውን የሰማነው አርቲስቶች ጉዳይ የእግር ሰዓት እንደሆነ የሚቀር ጉዳይ ነው። እንደ ጠዋት ጤዛ ከተነኑት መሃል ነጻነት ወርቅነህ አንዱ ነው። ከመሞቱ አንድ ቀን በፊት የቤተሰብ ጨዋታ ሲቀርጽ መዋሉ ሳያንስ ጠዋት ወደ ሥራ ለመሄድ ዝግጅቱን አጠናቆ ድንገት ነፍስ ግቢ ነፍስ ውጭ የሆነ ህመሙን አንድ ቀን እንኳን ሳይጸናበት እግዚአብሔር ይማርክ ሳይሰማ ወደ መቃብር እንዲወርድ አድርጎታል። ነጻነት ረዘም ላለ ጊዜ አንድ ጊዜ ጤነኛ አንዴ ደግሞ ህመሙን እየታገለ ሲሰራ የቆየ ቢሆንም የሰሞኑን በማህበራዊ ሚዲያ የሚያጋሩ ሐሳብ የተመለከቱ ሰዎች ድንገት ሞተ የሚለውን ዜና ለማመን ሲቸገሩ አይተናል። ስቃዩን በሳቅ ሸፍኑት እንጂ ቃላቶቹ ላይ ሐዘንና ህመም አሉ ሲሉ ፖስቶቹን ለማስረጃነት ያቀርባሉ። ሕይወቱ ከማለፉ ከአንድ ቀን በፊት አስቸጋሪ ጊዜያት ጠንካራ ሰዎችን ይገነባሉ ማለቱን ተከትሎ በምን ከባድ ነገር ውስጥ እንደነበረ የሚገምቱና እየሳቀ ህመሙን ሸፍኖ ሸወደን የሚሉ ወዳጆቹን አይተናል። እንዲሁም በተከታታይ ቀናት እግዚአብሔር ከጭንቀት እንደሚያሳርፍና የእግዚአብሔር ምሕረት ከሱ ርቆ እንደማያውቅ በኢንስታግራም ገጹ ላይ ሲፖስት ነበር። ይሄ ማህበራዊ ሚዲያ የነጻነት ሐሳቦች ከሞቱና ከቤተሰቡ ተነጥሎ ከመኖሩ ጋር በተገናኘ የሚያወራው ጭንቁን የሚያካፍለው ቢያጣ ነው ሳቂታው ነጻነት ማህበራዊ ሚዲያ ላይ ብሶቱን የጻፈው የሚሉና በድንገተኛ ሞቱ ቁጭትና ሐዘናቸው የገረፋቸው በርካታ አድናቂዎቹንና ወዳጆቹን ታዝበናል። በነጻነት ሞት ከጠቅላይ ሚኒስተሩ እስከ ታዋቂው የሙዚቃ ንጉሥ ቴዎድሮስ ካሳሁን በድንጋጤ መዋጣቸውና ማዘናቸውን ገልጸዋል። ከድንገተኛ ሞት ጋር በተያያዘ ማንም ሊዘነጋ የማይችለውና ለፍቅረኛሞች የመግባቢያ ቋንቋ የሆኑ ዘፈኖችን በማቀንቀን የሚታወቀው ታምራት ደስታን አለማንሳት ከስተት የሚከት ነገር ነው። ታምራት ጠዋት ከባለቤቱና ከ5 ልጆቹ ጋር ቁርስ ተመግቦ መኪናውን እያሽከረከረ ሳሊተ ምሕረት ቤተ ክርስቲያን ጉርድ ሾላ ጋር ከመልአክ ሞት ጋር የሚያገናኘው ነገር ተፈጠረ። በወቅቱ የቶንሲል ህመሙ ከፍ ስላለበት መኪናውን አቁሞ ወደ ክሊኒክ አመራ። እየተራመደ ገብቶ በሬሳ ሳጥን መውጣት ግዴታ ሆነ። የታምራት ደስታ የመጨረሻ ሰዓት በጭንቅ የተሞሉና እንደ 100 ሜትር ሩጫ ነገሮች በሰከንድ ውስጥ ያለቁበት ነበር። ከነበረበት ክሊኒክ ወደ ሚኒሊክ ሆስፒታል ሲወስዱት ነገሩ የተወሳሰበ መሆኑን ተረድቶ ለባለቤቱ እንዲደወል የነገረ ሲሆን እሷን ሳያናግር መልአከ ሞት ሕይወቱን ነጥቆታል። ታምራት ባለቤቱን በጣም የሚወድና ለልጆቹን በጣም የሚሳሳባት መሆኑን ተከትሎ ምናልባት የህመሙን ስቃይ የመጨረሻ እስትንፋሱ እንደቀረ አውቆ አደራ ሊሰጥ ልጆቹን አሊያም እጅግ የሚወዳትን ሴት ሐኪሜ ነሽ መድኃኒቴ ብሎ ያቀነቀንላትን ከሞት የማምለጫ መድኃኒት አድርጎ ወስዶት ይሆናል ያሉ በርካቶች ናቸው። ድንገተኛ ሞት ስልክ እንዲያወራ እንኳን ዕድል አይሰጥምና ታምራት የመጨረሻ ቃሉ ለተወዳጅ ሚስቱ ሳይሰጥ ሕይወቱ አልፏል። በአሁኑ ጊዜ የመጀመሪያ ልጁ ከአባቱ ነጣቂ ሞት ጋር ግብ የገባ እስኪመስል ድረስ አባቱን ለማስታወስ ሥራዎቹን ደግሞ እየሠራ ይገኛል። በዚህም የአባቱን ስም ለማስጠራትና ከመቃብር በላይ ለማዋል የተቻለውን እያደረገ ይገኛል። 4ኛ አልበሙን ለመስራት ከስቱዲዮ ሌሊቱን ማሳለፍ ከጀመረ የሰነባበተውና እሱም ልክ እንደ ታምራት ደስታ ራሱ እየነዳ ሄዶ አስክሬን ወደ ቤት የተመለሰው ማዲንጎ አፈወርቅ ነው። ከ3 ዓመት በፊት አልበሙን ስለመስራት ብቻ ትኩረት አድርጎ ዜማውን ከግጥሙ አዋህዶ ድምፁን ሲገራ የሰነባበተው ማዲንጎ አርብ እሁድ ሕይወቱ ሊያልፍ ከታደለ ሮባ ሚስት ጋር ተገናኝተው በቀጣይ ሳምንት ምሳ አብረው ለመብላት ቀጠሮ ይዘው እንደነበረ ከመሞቱ ከአንድ ቀን በፊት ስቱዲዮ የነበረና ምንም የህመም ስሜት ያልነበረው መሆኑ የሚረሳ አይደለም። ድንገት እያሽከረከረ እያለ መተንፈስ አለመቻሉ በአቅራቢያው ባለ ክሊኒክ መኪናውን አቁሞ የገባ ሲሆን ልክ ውሰጃት ብሎ እንደዘፈነው ዘፈን ሞቱ ሕይወቱን ለመውሰድ የሳምንት ህመም አልሰጠው፣ የደቂቃዎች ጥልፊያ እንጂ። ማዲ ለልጁ ቶሎ እንደሚመለስ ነግሯት ጉዳዩን ለማከናወን ቢወጣም ካሰበበት ሳይደርስ በአጭሩ ተቀጭቷል።
የድምፀ መረዋው ማዲ ሞት ድንገተኛ ከመሆኑም በላይ ከመሞቱ በፊት ባሉት ቀናት አልበሙን እንደሚፈልገው እየተሰራ ስለሆነ ፍጹም ደስተኛና ጤነኛ የነበረ መሆኑ የድንገተኛ ሞቱን አስቀያሚነት ያሳያል። ከማዲ ሞት በኋላ በተለይ አርቲስት ብርሃኑ ተዘራ ለሕይወት ያለው አመለካከት ፍጹም እንደተቀየረና በሕይወቱ ማቀድ ስለ ነገ ማሰብ እንዳቆመ ይናገራል። በቅርቡ በልጁ አማካኝነት ከመሞቱ በፊት የጀመረው አልበም ሊጠናቀቅ ከጫፍ እንደደረሰ መነገሩ አይዘነጋም። የማዲ ልጅ በአባቷ ሞት ክፉኛ በሐዘን የተጎዳች ሲሆን አባቷ ጓደኛዋም ጭምር በመሆኑ ብቸኝነት እንደጎዳትም ሲነገር ሰነባብቷል። ምናልባትም ማዲ አንድ ቀን ሕመም ቢሰጠውና ልጁን ከጎኑ አድርጎ ሕይወት የምትመራበትን ጥበብና ብልሃት አይነግራትም ብሎ ማሰብ ከሞኝነት ይቆጠራል። 10 የኢትዮጵያ ፊልሞች ቢደረደሩ ከ5ቱ በላይ እሱ ሰርቶባቸዋል። የኢትዮጵያ ፊልም ያለ ታሪኩ ባባ ካየን 3 ዓመታት የሆኑ ሲሆን ሞት ድንገት ከወሰዳቸው ተወዳጅ አርቲስቶች መሃል አንዱ ነው። ሌሊት ድንገት ሕይወቱ ያለፈው ባባ ከመሞቱ በፊት ወይም ማታ ላይ ኳስ ሲመለከትና እራት ከእናቱ ጋር በሰላም በልቶ ወደ መኝታው እንደሄደ ይነገራል። ታሪኩ ባባ በወዳጆቹ ዘንድ ድንገተኛ ሞት ተብሎ በድንጋጤ ያደረቃቸው ዜና ሳይሰማ በፊት ለረጅም ጊዜ በጉበት ሕመም ታሞ እንደነበረ የሚዘነጋ አልነበረም። በተለያዩ የግል ሆስፒታሎች ሲታከም ቆይቶ በኋላ ላይ ጸበል እየጠጣም በጣም ተሽሎት ሥራ ለመጀመር እየተዘጋጀ ባለበት ሁኔታ በድቅድቅ ሌሊት ሞት ነፍሱን ከሥጋው እንደለየ ይነገራል። በከፍተኛ የመጠጥ ሱስ ተይዞ እንደነበረና ከተዋናይት ቃል ኪዳን ጋር የመሠረተው ትዳር ምሰሶ መነቃነቅ መጀመሩና በከፍተኛ የጉበት ሕመም መታመሙ እናቱ ቤት እንዲሆንና እንዲያገግም አስገድዶት የነበረ ሲሆን ሕክምናም ጸበልን በማድረግ ያበላሸው ሕይወቱን ለማስተካከል በበረታበት ጊዜ ድንገት ባልጸና ሕመም ሌሊት ሕይወቱ ማለፉ አሳዛኝ የነበረ አጋጣሚ ፈጥሯል። ማታ ኳስ በመመልከት ቢያሳልፍም ቀን ላይ የሰፈሩ ወጣቶች የሚሰሩበት ጂም በመሄድ እንዳበረታታቸውና ወደፊት ባለው ዝና ተጠቅሞ እንደሚያግዛቸው ቃል ገብቶላቸው ነበር። የሌሊቱ የባባ ሞት ለእናቱ እጅግ አስደንጋጭ እንደነበረ ይነገራል። ሐኪም ዘንድ የሚያደርስም የከፋ ነገር እንዳልነበረው በድኖልኛል ተስፋዬን አይኑን ሲያዩ የከረሙት እናት ድንገት ሞት ልጃቸውን ሲነጥቃቸው ማየት ያማል። ስለሚሰራቸው ፊልሞች እያወጋቸው ከርሞ ድንገት ከሕይወት መሰረዝ ከባድ ነው። ከእናቱ ባልተናነሰ በባባ ሞት የተጎዳችው ባለቤቱ ቃል ኪዳን ነች። የጤንነቱ መመለስና ለሥራ መዘጋጀት ተስፋዋን አለምልሞለት የነበረ ቢሆንም ድንገት ነገሮች ከነበር ወደ አልነበር ተቀይረውባት መቀበል ተቸግራ እንደነበር የማይዘነጋ ነው። ታዲያ በግጥምጥሞች ቢሆንም ታሪኩ ባባና ነጻነት የሚያመሳስላቸው ነገር አለ። የመጀመሪያው ምንም እንኳን ሁለቱም ሞታቸው ድንገት ቢሆንም ረዘም ላለ ጊዜ በሕመም ውስጥ ነበሩ፣ ያውም በተመሳሳይ በሽታ። ሁለቱም የጉበት ሕመምተኞች ነበሩ። ሌላኛው መመሳሰል ብሔር፣ ሃይማኖት ሳይል በሁሉም የሚወደዱ ሰዎች መሆናቸው ሲሆን ሁለቱም የሞት ቀናቸው እንደደረሰ ቀድመው አውቀው ቅድመ ዝግጅት ሲያደርጉ ነበር። ሁለቱም በኦርቶዶክስ እምነት ጥልቅ አማኞች ሲሆኑ በሰንበት ትምህርት ቤት ውስጥ ታላቅ ተሳትፎ ነበራቸው። በዚህ የመመሳሰል ዝርዝር ውስጥ ያላካተትናቸው በርካታ መመሳሰሎች አሏቸው። አበቃን። እናንተ ከዘረዘርናቸው አርቲስቶች መካከል የማንን ሞት ለመቀበል እንደከበዳችሁና ማንን የበለጠ እንደምትወዱ በኮመንት መስጫው አስቀምጡልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።